በኃይሉ ዶክተሩን በብር ሊቀይረው አሰበ። ነገር ግን ዶክተሩ ወደ 2 ሚሊዮን ብር ካስገባለት በኋላ ምንድን ነው ያልከኝ? ለምንድን ነው ግን ይህን ሁሉ ገንዘብ እያስገባህልኝ? ይለዋል። እንግዲህ በሴራ እዛ ቁጭ ብለው እንግዲህ ናሙናውን ከወሰደ በኋላ እንግዲህ ቡና ጠጥተህ ምሳ በልተህ ነው የምትሄደው ተብሎ እንግዲህ ቁጭ ብሎ ያለ እንግዲህ ብሌንን በጣም ይመለከታታል ማለት ነው። እንዴ ምንድን ነው እንደዚህ የሚያየኝ ይሄ ዶክተር ትላለች። በቃ ቃል ደግሞ እንዴ ምንድን ነው ወዷት ነው እንዴት ሰው አንዲትን ገረድ ሊወድ ይችላል ትላለች ማለት ነው። ከዛ ብሌን አለ ብሌን አንቺ እኮ ግን በጣም ስመለከትሽ የሰላም ልጅ አንቺ መስለሽ የነበረ በእውነቱ ይላታል። ከዛ ምን ማለት ነው አንተ ግን እኔ ልጇ እያለሁ ትክክለኛ ልጇ እያለሁ ምንድን ነው እሷ በምንድን ነው እሷን የምትመስለው? አንቺ እኮ ምንሽም ሰላምን አይመስልም ይላታል። ምን ለማለት ይኸውልህ ምን ለማለት ፈለገ ነው? ተከበር እንጂ ምንድን ነው እንዴ? ስራን የመጣበትን ሰርተ መሄድ አለበት ትለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እነሆ አደራ ድራማን ይዤላችሁ ቀርብ ያለው። እንግዲህ አደራ ድራማ በጣም አጓጊና አስደሳች ላይ ደርሷል። እንግዲህ እንደምትመለከቱት ቃልም የዲኤንኤውን ምርመራ ተመርምራለች። እንግዲህ ውጤቱን ለማስቀየር ነው እንግዲህ በኃይሉና ቃል የሆነ ሴራ አሲረው ነበረ። ነገር ግን በቃ አንድ ዶክተሩ ድጋሚ ማለት ነው ድጋሚም ልክ እነ በኃይሉ ከገቡ በኋላ እኔ የምልሽ ግን እኮ አንቺ ሰላም ነገር ግን ልጅሽ እኮ ግን ይችን ነው የምትመስለው ማለት አንቺን ነው የምትመስለው እኮ ሰራተኛሽ አንቺን ነው የምትመስለው። እንደው ልጅሽ ናት ብዬ ገምቻት የነበረ እንዲያውም እሷን ነበር ይላታል። በኃይሉ የጠጣው ቡና ትን ብሎት ነበር ማለት ነው። እንዴ ምን አለ? ከዛ ቡናውን ያን ትን ሲለው እንዴት አንቺ እንዴት ይህን ጨው አድርገሽ ትሰጭኛለሽ አላት ማለት ነው። ከዛ ቅመስ ስታደርገው ብሌን ምንም አይነት ጨው የለውም። ከዛ ቆይ ግን እውነታችሁን ይሆን እንዴ ዶክተሩ በቃ ሰላምን ትመስያለሽ ያለ እውነት እናቴ ትሆን እንዴ እያለች በሀሳብ ጭልጥ ብላ እንግዲህ ቡናውን ስትቀዳው መሬት ድፍት ይላል ማለት ነው። ጀበናው ይሄ ሲኒው ሞልቶ መሬት ሁሉ እየፈሰሰ ነበረ እና ከዛ ቀና ብላ አይታት እንዴ ብሌን ምን ሆነሽ ነው? ቡናው እኮ ቀድተሽ ደፍተሽ ጨረሽው አለቻት። ይቅርታ እትዬ አለችና ይኸውልሽ እንደዚህ አድርጋ እኮ ነው ጨውን ሞጅራ የሰጠችኝ። እኔ ያለ ጨው እኔ ጨው ጭራሽ የማልጠጣውን ጨው አድርጋ የሰጠችኝ እህቴ። ኧረ እባክሽ ተይ፣ ቀልቧ ልቧም እኮ የለም ይቺ ማትረባ ሰራተኛሽ ይላታል። አይ ተረጋጋ አሉና እንግዲህ እዛው ላይ ተጠቃቀሱና ቃልና በኃይሉ ተጠቃቅሰው ወደ ምኝታ ቤት እማዬ እኔና እማዬ አትበይኝ ብላታለች። እንግዲህ ዲኤንኤው ምርመራ እስካላለቀ ድረስ እናትና ልጅ መሆናችን እስካልተረጋገጠ ድረስ እናቴ ብለሽ እንድጠሪኝ አልፈልግም ብላታለች። ከዛም እሺ በቃ የእናትና የልጅ ወሬ አለን ምኝታ ቤት ነይ ብላ እንግዲህ ተጠቃቅሰው ነው እንግዲህ በጥቅሻ ተግባብተው ዶክተሩን ብቻውን ለማውራት ከዛ ብሌንንም ደግሞ ሂጅ ከዚህ ብሎ እንግዲህ አስወጣት። በቃ ተናደደች። በቃ የምርመራውን ውጤት ሊቀይር ሆኖ ዶክተሩን በቃ ብር ካየ ምናልባት ሊቀይር ይችላል። በቃ ወይኔ ትዬ በቃ ትዬ ተበላሽ ምናምን እያለች እንግዲህ በር ላይ የሚደረገውን ቁማ በግድግዳ ተለጥፋ ታዳምጣለች ማለት ነው ሁሉንም ነገር ብሌን። ቃል ደግሞ ሂዳ ምን ትላታለች? እሺ ምንድን ነው የፈለግሽው? ምንድን ነው ልትነግርኝ ያሰብሽው? ቶሎ በይ ንገሪኝ ትላታለች። አይ እማዬ ምን መሰለሽ ብል የምታወራው ለራሱ ግራ ተጋባች ማለት ነው። ሄለን እኮ ስራ አገኘች አለቻት። እንዴ ምንድን ነው ይሄ ነው እንደ አዲሱ ወሬ እሷን እኮ ስራ እንዳገኘች እኮ ነገርሽኝ ባለፈው አይደል ስራ አገኘች ብለሽ የነገርሽኝ ምንድን ነው እንደ አዲስ የምትነግሪኝ? ይሄ ነው እናትና የልጅ ወሬ ብለሽ ያመጣሽኝ ዝምታ ቤት ድረስ አለቻት። ከዛ አይ አይደለም እኮ ሌላ ነገር አለ። ምንም ብታስብ ለወዲያው ወሬ በምን ተያዛት ልትሄድ ስትል እንዴ ለምንድን ነው የምትሄጂው? ዶክተሩን በኃይሉና ብቻውን እንዲያወራው ውጤቱ እንዲቀይሩት ወይ በገንዘብ ወይ እንዲያስፈራራው ነው አይደለ? ተጠቃቅሳችሁ እንደዚህ ያደረጋችሁ በጭራሽ አይሆንም አለቻት። ኧረ ማም እንደዛ አይደለም አይ ልነግርሽ ነው ይኸውልሽ ዳግም እኮ በኃይሉን የወጋው እኮ ባለፈው ዳግም ነው አለቻት። ምን ደነገጠች። እንግዲህ ባለፈው ለታ ዳግም እንደወጋው አላወቀችም ነበረ ማለት ነው። ግን በሴራው ነው ዳግም የወጋውና በኃይሉን ማለት ነው። እና እንዲህ ሳትነግሪኝ ከአንቺ ውጭ ሁሉም ያውቃሉ አለቻት ማለት ነው። ሁሉም ያውቃሉ። ብሌንም ታውቃለች። እንደ እናቴ አይሻለሁ እናቴ ነሽ ምናምን ብላ የምትለው ለካ ይህንን ነገር ደብቃኝ ነው እኔን የሚያክል ለነገሩ ፍቅረኛው አይደለ ለፍቅሯ ብላ ነው አለች። አይ አይደለም ወንድማማቾች አይደሉ እንዴ እህትና ወንድም አይደሉ ለወንድሟ ብላ ነው እንጂ ያልነገረችሽ ማም አለቻት። ከዛ
እንደዛ ብላ ስትነግራት እንዴት እኔ በእውነት ብሌንን እኔ ሁለተኛ ምንም ነገር አላምናትም። እንዴት ይህን ያክል ነገር ትደብቀኛለች? ወንድሜን እኮ ነው ወግቶት የነበረ። እንዲያውም አሁን ቀጥታ ለፖሊስ ደውዬ አስይዘዋለሁ፣ ዳግምን አስይዘዋለሁ ትላታለች። እንዴ ማም፣ አረ እባክሽን ይቅርታ አድርጊ፣ አረ ማም እባክሽ በኃይሉ እንዳይለው እንዳይበቀለው አስተካኪው፣ ምከሪው ልልሽ ፈልጌ ነው እንጂ እኮ አጎቴ በቃ ይግጥም አድርጎ ይዞ እንዳትናገሪ ለሰላም እንዳትናገሪ ብሎ አስጠንቅቆኝ ነው እኔ እንኳን ያልነገርኩሽ እማዬ ትላታለች። አይ እኔ ወንጀለኛ ከቤቴ እንዲቀመጥ አይደለም፣ ከቤቴ ማባረረዋለሁ፣ ቤቴንም ለቆ እንዲወጣ አደርገዋለሁ። ሲቀጥል ደግሞ አሁኑኑ ለፖሊስ እደውልና ውርዴቱን ነው ማዋረደው። በቃ አሳስረዋለሁ። ወንድሜንም አወግቶት አይቀርም። አይ የሆነበት ምክንያት እኮ ሊሆን ይችላል፣ በምክንያት ሊኖረው ይችላል እኮ እማዬ፣ እንዲህ ዝም ብሎ አይደለም የወጋው ትላታለች። ቢሆንም ምንም ይሁን ምን መውጋት አልነበረበትም። ወንድሜን እኮ አጥቼው ነው የነበረ አለቻት። ወይኔ እንዴት እንደዛ ያደርጋሉ? በጭራሽ ዳግምንማ ማሳሰር የለሽብሽም ብላ ሄዳ እግሯ ስር ድፍት ትላለች ማለት ነው። አይ ዞር በይልኝ እባክሽ፣ ዞር በይ፣ እንዲህ ብሎ ነገር አይቻልም፣ ዞር በይ፣ በቃ ራሴን አጠፋለሁ አለቻት። አይ ትሰሚያለሽ፣ እኔ እንደ በፊቱ የምታለልልሽ እንዳይመስልሽ እሺ፣ ራሴን አጠፋለሁ ምናምን ብለሽ ለታታለኝ አትሞክሪ። አሁን የድሮዋ ሰላም አይደለሁም አለቻት ማለት ነው። አረ ማን ባክሽ፣ ወይኔ ምንድን ነው ያደረኩት ብላ ስቅስቅ ብላ ለቀሰች። ዶክተሩም እንግዲህ በኃይሉ በቃ ትሰማለህ፣ ይሄንን ገንዘብ የሰጠኸኝ ገንዘብ እኔን አላወከኝ መሰለኝ እኔ አይደለም ይሄን ገንዘብ እዚህ እጥፍ እንኳን ብሰጠኝ እኔ በጭራሽ ነው ውጤቱን ማልቀይረው። እንዴት አንተ ልጇ አልሆነችን እንዴት ለእህት እንደዚህ ታደርጋለህ? እንዴት ይህን ያክል እህት አይደለች እንዴ? ወይኔ ሰላም ምስኪን፣ እንዴት በክፉ ሰው ነው እንደዚህ ዙሪያ ክፉ ነው ሰው ነው የሞላት። በጣም አሳዘነችኝ ሰላም አለን። እንግዲህ ዶክተሩ ሰላም እንግዲህ ገፍትራት መታ ቃልን ዶክተር ልትሄድ ነው እንዲ ያለች ብድግ አለ። በቃ ቃል ሰላም ስትመጣ እንግዲህ ብድግ ብሎ በቃ ልሄድ ነው አለና እሺ በቃ ካልክሽ አመሰግናለሁ ዶክተር ብላ ሄደ ማለት ነው። በኃይሉ አበደ። አንተ ደደብ ነህ አለው። በጣም ነው የተናደደው ዶክተሩ። እንዴት ይሄ አንተ በዚህ ትንሽ ጭንቅላት በዶሮ ጭንቅላት ነው እንደሚታስበው ምን ማለት ነው ብሎ ነው የነገረው። ከዛ እንደዚህ ሲለው በቃ አበደ። አንተ ደደብ አለው በቃ እና እንዴት ደደብ ይለኛል ብሎ ዶክተሩ በጣም ነው የተናደደው። በጭራሽ ውጤትማ በጭራሽ አልቀይርም ብሎ ሄደ ማለት ነው። ብሌንም ደግሞ በጣም ደስ ነው ያላት። ነገር ግን ሰላም ብሌንና ሰላም ያው እንግዲህ ተጣልተዋል ማለት ነው። ሄደችና እንግዲህ እንዴት ትዋሽኛለሽ? ለፍቅረኛሽ ብለሽ ነው ዳግም እንደወጋሁ ያልነገርሽኝ? ለምንድን ነው ያልነገርሽኝ? በጣም እኔ አምንሽ ነበረ እንደ ልጄ እንደ እናቴ ነው ማይሽ ብለሽ እንትን ስትይ እኔም ደግሞ እንደ ልጄ ነበረ ማይሽ። ነገር ግን አንቺ ዋሸሽ። እንዴት ይሄን ትልቅ ከባድ ነገር እንዴት ትዋሽኛለሽ? እኔ ይሄንን ከአንቺ አልጠብቅም። እሺ አሁን ፍቅረኛሽንም ሆነ ወንድምሽን ላባረር ነው ከዚህ ግቢ አለቻት። እንዴት ምን ሆነሽ ነው? ማን ነገረሽ? ምን ሆነሽ ነው እንደዚህ? እኔ ሲጀመር በወቅቱ ተደነጋግጬ ስለነበረ ነው ያልነገርኩሽ፣ በስህተት ነበረ ብላ ልታባብላት ብትሞክርም አይ አሁን ትሰሚያለሽ፣ ለፖሊስ ደውዬ ነው ማስይዘው፣ ለፖሊስ ደውዬ አስይዘዋለሁ። ወንጀለኛ ከቤቴም አይቀመጥም፣ መታሰር ታስሮ ቅጣቱ ማግኘት አለበት አለቻት ማለት ነው ብሌንን። በጣም ነው የተናደደችው። ብሌን ለራሱ እንዴት እንደዚህ ታደርጋለች? እኛ እኮ ለእሷ ብዙ መስዋዕትነት ከፍለናል ምናምን ብላ ተናደደች ማለት ነው ብሌን። እንግዲህ ያቺ የገነት ጓደኛ ደግሞ እንግዲህ ለበኃይሉ ደውላ ሁሉንም ነገር አሁን ነግረዋለች። ሄሎ ደግሞ እንግዲህ ዳግም ድፍት ብሎ ይቅርታ እባክሽን ይቅርታ አድርጊልኝ እና ማን ነው አባቴን የገደለው ንገሬን ቢላትም አልነገረችውም። ነገር ግን ሄደና ለገነት ሄዶ ለምንድን ነው አንተ ልክ ማየ ብሎ ሲሄድ እንግዲህ እኔማ አባቴን የገደለው ማግኘት አለብኝ ብሎ ሲላት አንተ ትሰማለህ? እንዴት ታዋረደኛለህ? እዛች ክፉ ጎረቤቴ እግር ስር ሄደህ ድፍት ትላለህ? እንዴት እኔ ምለህልኝ አልነበር እንዴ? እኔ በቃ ሁለተኛ ስለ አባቴ አላነሳም ምለህልኝ አልነበር? ምለህልኝ እኮ አምኜህ ነበረ ብላ በጥፊ ነው የመታችው ማለት ነው። እንዴ እማዬ ምን ማለትሽ ነው?
አባቴ እኮ በሰው እጅ ነው የጠፋ ነው ያልሽኝ። እኔ ማወቅ እፈልጋለሁ። ማን ነው የገደለው? በምንድን ነው የተገደለው? ምክንያቱስ ምንድን ነው ብሎ ቢጠይቃትም አይጠቅምም ልጄ፣ አንተን ማጣት አልፈልግም። በዚህ ምክንያት እኔ አንተን ማጣት አልፈልግም። በስንት ስቃይ ያገኘውን ልጄን ማጣት አልፈልግም። ስለዚህ እባክህን ተው እባክህን፣ ስለ አባት ሁለተኛ ላታነሳ ቃል ገባልኝ ትለዋለች። በቃ እኔ በእነዚህ በወለድኩህ ልጄ ባጠባው ጡቴ እባክህን ልጄ ብላ እንግዲህ ለምነዋለች። እሺ በቃ ይኸው አንቺን ይንሳኝ እናቴ ብሎ ምሎላታል። እንግዲህ ሁለተኛ ስለ አባቱ ላያነሳ ዳግም። ነገር ግን ያቺ መሰሪ የገነት ጎረቤት ግን ሁሉንም ነገር ነግራው ለበኃይሉ እንግዲህ ከሰለሞን ላይ ያላገኘሁትን ዶክሜንት በቃ አገኛለሁ። እንዴት የእሱ ቤተሰቦች በህይወት ይኖራሉ ብዬ በጭራሽ እኮ አስቤ አላውቅም። ምን አይነት ነገር ነው የነገርሽኝ ብሎ እንግዲህ በኃይሉ በጣም ነው የተናደደው። አሁን ዳግም ላይ እና ገነት ላይ እርምጃ ሊወስድ ይችላል። በጣም በሚገርም ሁኔታ ያቺ ጎረቤት አሁንም ቢሆን ከዛ ከስተቷ ሰዓትም ማራ አሳልፋ ሰጥተዋለች ማለት ነው፣ ሰታታለች ማለት ነው ገነትን። እንዲህ አይነት ጎረቤት እንግዲህ አስቡት በእውነት ያው ገንዘቡን ብላ ነው አሁን ይህንን ገንዘብ የጓጓችለትን ገንዘብ ለራሱ አታገኝም፣ አይሰጣትም። በኃይሉ በጭራሽ አይሰጣትም ማለት ነው። ለምን እንኳን መረጃውን አገኘ እንጂ አይሰጣትም። እሷ ግን የሚሰጣት መስሏት ነበረ። ይህንን አሁን ያንን ዶክሜንቱ ሁሉ ደግሞ ያለው እገነት ጋ ነው። አሁን ያንን ዶክሜንት አምጪ ካልሆነ ልጅሽን እገለዋለሁ ብሎ ያስፈራራታል ማለት ነው ገነትን ሲያስፈራራት ደግሞ ልጄን ከማጣ ብላ ያንን ሙሉን ዶክሜንት ትሰጠዋለች። የሰራበትን ወንጀል የሰራውን ሁሉንም ነገር ትሰጠዋለች። በቃ በጣም ነው የሚያሳዝነው። ሁሉ ነገር የተደረገው እንግዲህ ሚስጥረኛዬ ብላ በነገረቻት በጓደኛዋ ምክንያት ነው ማለት ነው። እንግዲህ ጓደኛዋ ባለፈውም ዳግም ቢያስፈራራት ነገር ግን ያው ደብቃ አላስቀመጠችውም ማለት ነው የነገረቻትን ሚስጥር። አሁን አንድም ብር ላታገኝ ግን ያው አሳልፋ ሰታታለች። ዳግምም ሁለተኛ አላነሳም ብሎ ቃል ቢገባም ነገር ግን የመጣው ገነት የፈራችው ነገር ያው ደርሶባታል ማለት ነው። የፈራችው ነገር እንደፈራችው ያው ደርሶባታል። ልጇን አሁን አደጋ ላይ ነው፣ እሷም አደጋ ላይ ናት። በጣም በሚያሳዝን ሁኔታ ይህን ሁሉ ነገር ያደረገችው እንግዲህ ይቺ ጎረቤት ተብዬዋ ክፉ ጎረቤቷ ናት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሰላምም ደግሞ በቃ በጣም ጓጉታለች። ውጤቱን እስከምታይ ድረስ በጣም ነው የጓጓችው። ለምን በቃ ልጇ አለመሆኗን በጣም ስለተጠራጠረች አሁን በቃ በጉጉት እየጠበቀች ያለችው ውጤቱን ነው ማለት ነው። ዶክተሩን ሊያስገድለው ሁላ ይችላል። እንግዲህ በኃይሉ በተቻለው መጠን ያንን መረጃ ማጥፋት ነው የሚፈልገው በእውነት ከተሳካለት። ነገር ግን በጭራሽ አይሳካለትም። ዶክተሩ በጣም ነው ያመረረው፣ በጣም ነው የተናደደባቸው። በቃልም ሆነ በሱ በጣም ነው የተናደደው ማለት ነው። እንዴት በእህቱን እንዴት አሳልፉ፣ እንዴት ልጇ ያልሆነችውን ሴት ልጇ ናት ብሎ እንዴት ያታልላታል ብሎ በጣም ነው የተገረመው። እንግዲህ ሲያያት ገና ምንም አያውቃትም፣ አይቷትም አያውቅም። ብሌንም ነው በቃ ልጅ የመሰለችኝ ብሎ ነው የተናገረ። እንደዛ ሲለው ነው ነገሮችን ሁሉ በቃ ልንዋረድ ነው ብለው እንግዲህ በፍጥነት እንትን ያሉት ማለት ነው፣ ለማስቀየር የሞከሩት ግን ያው አልተሳካላቸውም እንጂ በጣም የሚያሳዝን ነው እውነት ውጤቱ።